የክለቦች ዓለም ዋንጫም እየተደረገ ነው የሚገኘውና ትላንትና የተደረጉ ጨዋታዎች ነበሩ። ዩቬንቱስ የአፍሪካውን ዊዳድ ካዛብላንካን 4-1 አሸንፏል። ኬናን ይልዲዝ ቱርካዊው ተጫዋች በጣም ድንቅ የሚባል ጨዋታ ነበር የነበረው። ሪያል ማድሪድ በቻቢ አሎንሶ ስር የመጀመሪያ ድሉን አግኝቷል። የሜክሲኮ ፓቹካን አሸንፏል 3-1። በዚህ ጨዋታ ላይም ሌላ ቱርካዊ ወጣት ጎልቶ ወጥቷል፣ አርዳ ጉሌር። እነዚህን ጨዋታዎች እናነሳለን። ሌሊቱንም የተደረጉ ጨዋታዎች አሉ። አሁን ከጥቂት ደቂቃዎች በፊት የተጠናቀቀ ጨዋታ ነበር። የአቡዳቢ ወንድማማቾችን ያገናኘ የተባበሩት አረብ ኤምሬትስ ጠቅላይ ሚኒስትርና ምክትል ጠቅላይ ሚኒስትር በባለቤትነት የሚያስተዳድሯቸው ማንቸስተር ሲቲና አልአይንን ያገናኘ ጨዋታ የምክትል ጠቅላይ ሚኒስትሩ የሼክ መንሱር ቢን ዛይድ ቡድን ማንቸስተር ሲቲ የጠቅላይ ሚኒስትሩን ቡድን 6-0 አሸንፏል እና በእርግጥ የሚጠበቅ አይነት ውጤት ነበር የተመዘገበው። ዛሬም የሚደረጉ ጨዋታዎች አሉ። የምድብ ሶስተኛ ጨዋታዎች ከዛሬ ጀምሮ ይደረጋሉ። በተለይ ደግሞ የነ ፓሪስ ሳን ዠርመን እና አትሌቲኮ ማድሪድ ምድብ ብዙ ትንቅንቅ ያለበት ምድብ ነው። እነዚህና ሌሎችንም ጨዋታዎች እናነሳለን። ወደ ዝውውር ጉዳዮች ደግሞ ስናልፍ አርሰናል ደጋፊዎቹ በተለይ ይሄ የዝውውር መስኮቱ ከተከፈተ በኋላ የማርቲን ዙቢሜንዲ ዝውውር ራሱ እስካሁን በይፋ አልተጠናቀቀም። ግን ደግሞ ሌሎች የዝውውር እንቅስቃሴዎች ላይ ሌሎች ቡድኖች እያደረጉት ካሉት ተሳትፎ አንጻር የቡድናቸው መቀዛቀሳውን ዝምታ ቅር ያሰኛቸው ነበር። አሁን ደግሞ ምናልባት ሌላ በአርሰናል ደጋፊዎች ዘንድ ጥሩ እንደ መልካም ነገር ማይቆጠር ነገር እየተሰማ ይገኛል። ክለቡ ከቤንጃሚን ሼሽኮ የዝውውር ሂደት ሊወጣ የሚችልበት እድል ሰፊ ስለመሆኑ እንደዚሁ ተነግሯል። ቼልሲ ደግሞ ሌላ አጥቂ ለመጨመር ንግግር መጀመሩ ተሰምቷል። ከፓሪስ ሳን ዠርመን ጋር ራንዳል ኮሎሙዋኒን ለማስፈረም የቼልሲ ተጫዋቾችን የመሰብሰብ ግራ ያጋባል አይደል? ትንሽ ያ በትክክልም ግን ይህንን ተጫዋች ለማስፈረም እንቅስቃሴ መጀመሩ ተሰምቷል። እነዚህና ሌሎች ጉዳዮችን እያነሳን ነው ቆይታ የምናደርገው። አድማጮቻችን ከወዲሁ በአመዛኙ ያው የየክለቦቻቸውን የዝውውር እንቅስቃሴ የተመለከተ ሀሳብ አስተያየቶቻቸውን እያደረሱን ይገኛሉ። አሁንም በተሳትፏቸው ይቀጥሉ። የሚያደርሱንን ጥያቄዎች በመረጃዎቻችን ውስጥ አካተን ለመመለስ ነው በጥረት የምናደርገው። የዓለም ክለቦች ዋንጫ በአሜሪካ አስተናጋጅነት እየተደረገ ነው የሚገኘው። የምድብ ሁለተኛ ጨዋታዎች ትላንትናም ተደርገዋል። ከምድብ 7 ቀን 11 ሰዓት ላይ ዩቬንቱስ ከሞሮኮ ዊዳድ ካዛብላንካ ጋር ያደረጉት ጨዋታ በዩቬንቱስ 4-1 አሸናፊነት ተጠናቋል። አብዱል ሙዋኒም ቦቶል 6ኛው ደቂቃ ላይ ራሱ ላይ ባገባው ጎል ዩቬንቱስ ይመራ ነበር። ይህ ኳስ ሞሮካዊን ተከላካይ ጨርፎ ነው የተቆጠረው እንጂ እንደው በኬናን ይልዲዝ መመዝገብ ይገባው የነበረ ኳስ ነበር። ከማርካስ ከፍራን ቱራም ጋር በጣም ጥሩ ኮምቢኔሽን ነበራቸው። በጣም ጥሩ የአንድ ሁለት ቅብብል ካደረጉ በኋላ ነው የንን ኳስ እንደዚሁ ያስቆጠረው እና ግን ያው መጨረሻ ላይ ተከላካዩ በመጨረፉ ምክንያት ነው በኦንጎል ወይም ደግሞ ራስ ላይ እንዳስቆጠረ ተደርጎ የተመዘገበው። ግን ኬናን ይልዲዝ 16ኛው ደቂቃና 69ኛው ደቂቃ ላይ ሌሎች ሁለት አሪፍ የሚባሉ ጎሎችን አስቆጥሮ የቡድኑ መሪነት አስፍቷል። ግን በመሃል ደቡብ አፍሪካ አጥቂ ቴምቢን ኮንሲሎርች 25ኛው ደቂቃ ላይ ጎል አግብቶ ነበር። ይህ ተጫዋች 2017 ግብጽ አስተናግደው በነበረው የአፍሪካ ዋንጫ ላይ የደቡብ አፍሪካ ብሔራዊ ቡድን ግብጽን ከውድድር ውጭ ሲያደርግ የማሸነፊያውን ጎል ያስቆጠረው ተጫዋች ነበር። ከዛ ባሻገር በአገሩ ፖሊስ አጠቃላይ በዚህ በአገሩ የህግ አካላት ከዚህ ከጾታዊ ጥቃት ጋር በተያያዘ የሚፈለግ ተጫዋች ነው። ምንም እንኳን በሞሮኮ እየተጫወተ የሚገኝም ቢሆን ዱሻን ቭላሆቪች መደበኛው የጨዋታ ክፍለ ጊዜ ተጠናቆ በተጨማሪ ባከነ ሰዓት ላይ በከፍተኛ ቅጣት ምት እንደዚሁ ጎል አግብቶ የቡድኑን መሪነት አስፍቷል። አሁን ዩቬንቱስ 6.8 ጎል ይዞ ምድብ 7ን እንደዚሁ እየመራ ነው የሚገኘው። ከዚህ ምድብ ሌሊት ላይ የተደረገው ከደቂቃዎች በፊት የተጠናቀቀው ብለን መግቢያችን ላይ ያነሳ ነው የማንቸስተር ሲቲና የአላይን ጨዋታ በሲቲ 6-0 አሸናፊነት ተጠናቋል። ኢካይ ጉንዶዋን 8ኛውና 73ኛው ደቂቃ ላይ ሁለት ጎሎችን አግብቶ ለጨዋታው ኮከብ ተብሎም ተመርጧል። ክላውዲዮ ኤቼቬሪ በጣም አስደናቂው አርጀንቲናዊ ወጣት ተጫዋች በጣም አሪፍ ቅጣት ምት ጎል አግብቶ የቡድኑ መሪነት አስፍቷል። አርሊንግ ሃላንድ የመጀመሪያው አጋማሽ ተጠናቆ በተጨማሪ ባከነ ሰዓት ከፍጹም ቅጣት ምት እንደዚሁ ኦስካር ቦብና ሪያን ቸርኪ 84ኛውና 89ኛው ደቂቃ ላይ የማንቸስተር ሲቲን ግማሽ ደርዘን ግቦች ያጋቡ ተጫዋቾች ሆነዋል። በሁሉ ረገድ ማንቸስተር ሲቲ ብልጫ ወሰደበት። ነገር ግን በሙሉ አቅሙ እንደው በአምስተኛ ማርሽ ላይ ሳይደርስ ነው የነን ጎል በየነን ጨዋታ የተጫወተውና ያሸነፈው።
በርግጥ ያው የሚጠበቅም አይነት ውጤት ነበርና ያው ሲቲና ዩቬንቱስ ተያይዘው ወደ ቀጣዩ ዙር ማለፋቸውን ወይም ወደ ጥሎ ማለፍ ዙር ማለፋቸውን አረጋግጧል። ነገር ግን አንደኛና ሁለተኛ ሆኖ ለማለፍ እርስ በርሳቸው ይገናኛሉ በስተመጨረሻ ጨዋታና ያው አንደኛና ሁለተኛ ሆኖ ማጠናቀቅ በጥሎ ማለፍ ዙር የምታገኘው ቡድን ጥንካሬና ድክመት ስለሚወስን የሁለቱ ቡድኖች ጨዋታ ይጠበቃል። ከዛ ውጭ እንደዚሁ ምሽት ላይ የተደረገው የሪያል ማድሪድና የፓቹካ ጨዋታ በሪያል ማድሪድ 3-1 አሸናፊነት ተጠናቋል። በዚህ ጨዋታ ላይ ጁድ ቤሊንግሃም እንደዚሁ ለሪያል ማድሪድ ጎል አስቆጥሯል። አርዳ ጉሌር እና ፌዴ ቫልቬርዴ ናቸው የሪያል ማድሪድን ጎሎች ያገቡት እና ደግሞ በጣም ጥሩ የሚባል እንቅስቃሴን በተለይ በሪያል ማድሪድ በኩል በመጀመሪያው አጋማሽ ከ33ኛው ደቂቃ በኋላ በነበሩት ደቂቃዎች እንደዚሁም ደግሞ በሁለተኛው አጋማሽም ከዚህ ከውሃ ረፍት በኋላ በሁለቱም አጋማሾች ከውሃ ረፍት በኋላ የነበረው ሪያል ማድሪድ በጣም የተለየ ነበር ማለት ይቻላል። በአጠቃላይ እንደው በጨዋታ እንቅስቃሴ በዚህ በማጥቃት እንቅስቃሴ ውስጥ ባለ አደገኝነት የሜክሲኮ ቡድን ፓቹካ የተሻለ ነበር። በሙከራዎችም ብዛት ከሪያል ማድሪድ የተሻለ የሚባል የሙከራ ቁጥሮች አስመዝግበው ነበር። ምንም እንኳን የሜዳው ሶስተኛ አጋማሽ ላይ ደግሞ የዚህ የመጨረሻዎቹ 20 እና 25 ሜትሮች ላይ ይወሰኑ የነበሩ የውሳኔ ጥራቶች ማነስ ተጨማሪ ጎሎችን እንዳያገኝ እና ደግሞ የጨዋታው መልክ እንዳይቀየር አድርገውታል። እንደገና ደግሞ ቲቦ ኮርቷ በእርግጠኝነት ከዓለም ምርጥ ግብ ጠባቂዎች መካከል አንዱ ስለመሆኑ ትላንትናም ሌላ ማረጋገጫ የሰጠበት ጨዋታ ነበር። ግን ደግሞ የጨዋታውን መልክ ሊቀይር ይችላል ተብሎ ታስቦ የነበረው 8ኛው ደቂቃ ላይ የራውል አሴንሲዮ በቀይ ካርድ መውጣት ብዙ ነገሮችን ሊቀይር ይችል ነበር። ሶሎሞን ሮንዶን ላይ በሰራው ጥፋት ነበር በቀጥታ ቀይ ካርድ ከሜዳ የወጣው። ሶሎሞን ሮንዶን በእንግሊዝ ፕሪሚየር ሊግ ለዌስት ብሮም፣ ለኒውካስል፣ ለኤቨርተን ሲጫወት የምናውቀው ቬንዙዌላዊ አጥቂ ነው። በ35 ዓመቱ ትናንትናም የሪያል ማድሪድ የመከላከል ክፍልን በብዙ መልኩ ሲያስቸግር እንደነበር እንደዚሁ ተመልክተናል። እና ጨዋታውን ሪያል ማድሪድ ማሸነፉን ተከትሎ አሁን ምድቡን እንደዚሁ እየመራ ነው የሚገኘው 4 ነጥቦችና 2 የግብ ክፍያ ይዞ ምድቡን እየመራ ነው የሚገኘው። ከዚሁ ምድብ አርቢ ሳልዝበርግና አልሂላል ያደረጉት ጨዋታ ነበር። እንደዚሁ ሌሊት 7 ሰዓት ላይ የተደረገ ጨዋታ 0-0 ተጠናቋል። ውጤቱ በዛ መጠናቀቁን ተከትሎ ነው እንግዲህ ሪያል ማድሪድ የምድብ መሪነቱ ላይ የተገኘው። ግን ደግሞ የአሰልጣኝ ቻቢ አሎንሶ ቡድን ካለፈው ከአልሂላሉ ጨዋታ በብዙ መልኩ የተሻለ የሚባል እንቅስቃሴ ቢያደርግም አሁንም በብዙ መልኩ መሻሻል ያለበት ቡድን እንደሆነ በጊዜ ሂደት መዋሃድ ያለባቸው ነገሮች ብዙ እንደሆኑ መመልከት ይቻላል። የኪሊያን ኢምባፔ ከህመሙ አገግሞ መመለስ ምናልባት የማጥቃት እንቅስቃሴው ላይ ጥራትን ሊጨምር እንደሚችልም ነው የሚጠበቀው። ዛሬም እንደዚሁ ጨዋታዎች ይኖራሉ። ከምድብ 2 ምሽት 4 ሰዓት አትሌቲኮ ማድሪድ ከቦታፎጎ እንደዚሁም ደግሞ ፓሪስ ሰን ጀርመን ከሲያትል ሳውንደርስ ጋር የሚያደርጉት ጨዋታ አለ። በሶስቱም ቡድኖች ማለትም ቦታፎጎም፣ ፓሪስ ሰን ጀርመን፣ አትሌቲኮ ማድሪድም የማለፍም የመውደቅ ምድብ አላቸው። ቦታፎጎ 6 ነጥብ ይዞ ሁለተኛ ነው። ግን በዚህ ጨዋታ ላይ አለመሸነፍ አንደኝነቱን ያስጠብቅለታል። ፓሪስ ሰን ጀርመን 3 ነጥብና 3 የጎል ክፍያ ይዞ ሁለተኛ ደረጃ ላይ ነው። አሸንፈው ቦታፎጎ ከተሸነፈ አንደኛው ነው ከምድቡ ያልፋል። አትሌቲኮ ማድሪድ ሁለተኛው ነው ለማለፍ የግድ ይህንን ጨዋታ ማሸነፍ ይጠበቅበታል። ሲያትል ሳውንደርስ ምንም ነጥብ ስለሌለው ያው ከተሰናባሽ መሆኑን አረጋግጧል። ሌሊት 10 ሰዓት ላይ ኢንተር ሚያሚ ከፓልሜራሽ እንደዚሁም ደግሞ ፖርቶ ከአልአህሊ ጋር የሚያደርጉት ጨዋታ ይኖራል። ፓልሜራሽ ይህንን ምድብ እየመራ ነው ከኢንተር ሚያሚ ጋር እኩል 4 ነጥብ ይዞ ግን በአንድ የጎል ክፍያ የተሻለ ሆኖ እና የሊዮኔል ሜሲ ማጂክም ዛሬ ይጠበቃል። ልክ ባለፈው ፖርቶ ላይ እንዳገባው አይነት የቅጣት ምት እና ደግሞ ቡድኑም ደግሞ እሱ ሲኖርና ሳይኖር ቡድኑ ብቻ ሳይሆን ይሄ ተመልካቹም የተመልካቹ ብዛት በአጠቃላይ የጨዋታው ድባብ ላይ ተጽዕኖ ቢፈጥር ያን ያክል የሚገርም አይደለምና ያንንም ነገር ተመልክተናል። ከፖርቶ ጋር በነበረው ጨዋታ ላይ ደግሞ በጣም ቆንጆ የሚባል ቅጣት ምት ጎል አስቆጥሮም እንደነበር ይታወቃልና ዛሬ እንግዲህ አንደኛና ሁለተኛ ደረጃ ላይ የሚገኙት ቡድኖች ናቸው እርስ በርሳቸው የሚገናኙትና የደቡብ አሜሪካ ሀገራት ቡድኖች በጣም ይሄ ጠንካራነታቸውን እያሳዩ ነው የሚገኙት። ብዙዎቻችን በዚህ በአውሮፓ እግር ኳስ ይሄ ተጽዕኖ ስር መሆናቸው ወይ ደግሞ ያንን የአውሮፓ እግር ኳስን ብቻ ኦልሞስት መከታተላችን ይሄ ጠንካራው እግር ኳስ ያለው በዓለም አቀፍ ደረጃ ጠንካራው እግር ኳስ ያለው አውሮፓ ላይ ብቻ ይመስለን ነበር። ግን ደግሞ የደቡብ አሜሪካ ቡድኖች አልቀመስ ብለዋልና
ዛሬስ ከሰሜን አሜሪካ ቡድን ጋር በሚደረገው ጨዋታ ላይ ምን አይነት ውጤት ያስመዘግባል ፓልሜራስ የሚለው ነገር ነው የሚጠበቀው። ግን ያው የሊዮኔል ሜሲ ፋክተር ለኢንተር ሚያሚ ምን ይዞ ይመጣል የሚለው ነገር ሌሊት 10 ሰዓት ላይ በሚደረገው ጨዋታ ላይ ይታያል። ፖርቶም እንደዚሁ ያው የማለፍ ዕድሉ እጅግ በጣም ጠባብ ቢሆንም አልአህሊም ልክ እንደዚሁ የማለፍ ዕድሉ እጅግ በጣም ጠባብ ቢሆንም የሁለቱ አሸናፊ ምናልባት የፓልሜራስና የኢንተር ሚያሚን ጨዋታ ይጠብቃል። ግን ያው በጣም ጠባብ ይመስላል ያላቸው እድል። የዝውውር ጉዳዮችን እንመልከት። ባየር ሌቨርኩሰን ዣረል ኳንሳህን ለማስፈረም መስማማቱ ተነግሯል። የ22 ዓመቱ እንግሊዛዊ ተከላካይ እስከ 35 ሚሊዮን ፓውንድ በሚደርስ የዝውውር ሂሳብ ነው ወደ ባየርና ለማምራት መስማማቱ የተነገረው። ለሊቨርፑል እንግዲህ ከሊቨርፑል አካዳሚ ወይም ከሊቨርፑል የወጣቶች ሲስተም የተገኘ ተጫዋች ነው እና ቁመቱን አጠቃላይ ያጫወት መንገዱን ምናምን ስትመለከት ቀጣዩ ቨርጂል ቫን ዳይክ ይሆናል የሚል ብዙ ተስፋ በሊቨርፑል ደጋፊዎች ዘንድ ተጥሎ ነበር። በእርግጥም በተለይ የመጀመሪያው ዓመት ላይ ጥሩ የሚባል ፕሮግረስ አሳይቶ ነበር። ግን ደግሞ ከዛ በኋላ ባሉት ዓመታት በቂ የመሰለፍ እድል ያገኘ ባለመምጣቱ ምክንያት እድገቱ በታሰበው መጠን የፈጠነ አልሆነም እና እርሱም በቂ የመጫወቻ ደቂቃዎችን ለማግኘት ከሊቨርፑል መልቀቅ እንዳለበት ማመኑን ተከትሎ ነው ወደ ጀርመን ለማምራት የተስማማው። በባየር ሌቨርኩሰን ደግሞ አሰልጣኝ ኤሪክ ቴን ሃግ እንደቀጠረ እንደሾመ ይታወሳል እና እንግዲህ ይህንን ተጫዋች የቡድናቸው አንድ አካል ለማድረግ ነው እየሞከሩ የሚገኙት። ባየርና ቦርንመዝ እየፈራረሱ ያሉበት መንገድ እጅግ በጣም አስደንጋጭ ነው። ከባድ ነው። ወሳኝ የሚባሉ ተጫዋቾቻቸውንም ጭምር ነው እያጡ የሚገኙት እና ቢያንስ አሁን ዮናታን ታህን ወደ ባየር ሙኒክ አሳልፎ የሸኘው እንግዲህ ሌቨርኩሰን ይህንን ተጫዋች በማስፈረም ማካከስ ይፈልጋል። ግን ደግሞ ዝውውሩ የሚጠናቀቀው ተጫዋቹ ከእንግሊዝ ከ21 ዓመት በታች ብሔራዊ ቡድን ጋር የአሜሪካኑ አውሮፓ ዋንጫ ላይ እየተሳተፈ ይገኛልና ከዚህ ውድድር መጠናቀቅ በኋላ እንደሆነም ነው እየተነገረ የሚገኘው። ባርሴሎና ኒኮ ዊሊያምስን ለማስፈረም በሚያደርገው ጥረት ውስጥ ምንም እንኳን የተቃረበና ዝውውሩ የማይቀርብ ቢመስልም ባየር ሙኒክ አሁንም ከዚህ ዝውውር ሙሉ በሙሉ ራሱን እንዳላወጣና እስከ መጨረሻው ድረስ እንደሚታገል ነው እየተነገረ የሚገኘው። ምክንያቱም ለዚህ ተጫዋች በአመት 12 ሚሊዮን ዩሮ የተጣራ ደሞዝ እንክፈልህ የሚል አዲስ ፕሮፖዛል አቀርበውለታል። ግን ተጫዋቹ ከላሚን ያማል ጋር በጣም የቅርብ ወዳጆች ስለሆኑ ከሱ ጋር መጫወት ይፈልጋል በሚል በተለይ በብሔራዊ ቡድኑ ያላቸው ጥምረት በጣም አስደናቂ ነውና ወደ ባርሴሎና ሊያመራ የሚችልበት እድል ሰፊ ነው። ይህንን ደግሞ የተመለከቱ የአትሌቲክ ቢልባኦ ደጋፊዎች በዛው በስቴዲየሙ አቅራቢያ ሳልማሜስ አቅራቢያ የተጫዋቾቹ ምስሎች የተለያዩ ግድግዳዎች ላይ ይሳላሉና ከወንድሙ ከኢኛኪ ዊሊያምስ ጋር አብሮ የነበረ ስዕሉን አጥፍተውበታልና የተለያዩ ተቃውሟቸውንም በተለያየ መንገድ ተቃውሟቸውንም እየገለጹ ነው የሚገኙት እና አትሌቲክ ቢልባኦ ትልቅ አገልግሎት ሰጥቶናል፣ አሁንም የኛ ተጫዋች ነው፣ ስለዚህ በዚህ መጠን ትሪት ሊደረግ አይገባም የሚል አስተያየትን ያው የተጫዋቹን ዝውውር የተቃወሙትን ደጋፊዎቹን የሚቃወም አስተያየት እንደዚሁ አሰምቷል። ባየርን ምናልባት የዚህ የኒኮ ዊሊያምስ ዝውውር ማይሳካለት ከሆነ ማርቲኔሊን ከአርሰናል ለማስፈረም እንቅስቃሴ እንደሚያደርግ ነው በቀጣይ የሚጠበቀው። ቶተናም አንቷን ሴሜኒዮን ከቦርንመዝ ለማስፈረም ከክለቡ ጋር ድርድር ማድረግ መጀመሩ እንደዚሁ ተሰምቷል። የተጫዋች ከማንቸስተር ዩናይትድም ጋር ስሙ ሲያያዝ እንደነበር ይታወቃል እና ቅድም ስንለው የነበረው የቦርንመዝ መፈራረስ በዚህም ተጫዋች በኩል ሊቀጥል የሚችልበት እድል ሰፊ ነው። ብራያን ምቦሞን ቶማስ ፍራንክ ከብሬንፎርድ ይዘውት ወደ ቶተናም ስቴዲየም ማምራት ፈልገው ነበር። ግን ተጫዋቹ ወደ ማንቸስተር ዩናይትድ ለመጓዝ በግሉ መስማማቱን ተከትሎ የዝውውር ላይ ሳካ የሚችልበት እድል ሰፊ ነው። ከዛ ውጭ አርሰናል ቤንጃሚን ሼሽኮን ለማስፈረም ከአርቢ ላይፕዚግ ጋር እያደረገ የሚገኘው ድርድር ፍሬ ሳያፈራ ሊቋረጥ የሚችልበት እድል እየሰፋ መጥቷል። ክለቡ 70 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር አቅርቦ ነበር። ነገር ግን አርቢ ላይፕዚግ ከዚህ ተጫዋች ዝውውር በትንሹ 92 ሚሊዮን ፓውንድ እንደሚፈልግ ማሳወቁን ተከትሎ ነው እንግዲህ አርሰናል ከዚህ ዝውውር ራሱን ሊያስወጣ ይችላል የተባለው። ከዛ ባሻገር ተጫዋቹም እየጠየቀ የሚገኘው ደሞዝና ጥቅም ከፍተኛ መሆኑን ተከትሎ ምናልባት ፊቱን ወደ ቪክቶር ዮኬረስ አሊያም ደግሞ ወደ ኦሌ ዋትኪንስ ሊያዞር የሚችልበት እድል አለ ተብሏል። ምናልባት ደግሞ ሌሎችም ተጫዋቾች በአማራጭነት ሊያዙ ይችላሉ። በአርሰናል በኩል ግን በትልቁ ስሙ ከአርሰናል ጋር ሲያዝ የነበረው ቤንጃሚን ሼሽኮ ወደ ኤምሬትስ የሚሄድበት እድል ቢያንስ አሁን ላይ ባለው ሁኔታ እየጠበበ የመጣ ይመስላል። ቼልሲ ጄሚ ጊተንሰን
ቦሩሲያ ዶርትመንድ ለማስፈረም እያደረገ በሚገኘው ጥረት ውስጥ ባየርን ሌላኛው ተጫራች ሆኖ ብቅ ማለቱ ሰምቷል። ቦሩሲያ ዶርትመንድ ከዚህ ተጫዋች ዝውውር እስከ 55 ሚሊዮን ፓውንድ ይፈልጋል። ቼልሲ ግን እስካሁን ድረስ ከፍተኛ ያቀረበው ገንዘብ 38 ሚሊዮን ፓውንድ እንደሆነ ነው እየተነገረ የሚገኘው። ከዛ ውጭ ራንዳል ኮሎሙዋኒንም ከፓሪስ ሳን ጀርመን ለማስፈረም ንግግር መጀመሩ ነው የታወቀው። ይህ ተጫዋች በውሰት ለዩቬንቱስ እየተጫወተ እንደሆነ ይታወቃል። በክለቦች ዓለም ዋንጫ ላይም እንደዚሁ ለዩቬንቱስ እየተሰለፈ ነው የሚገኘው። ግን በቋሚ ዝውውር ፓሪስ ሳን ጀርመን ተጫዋች መሸጥ ይፈልጋል እና ደግሞ በክረምቱ የዝውውር መስኮትም የአውሮፓ ሻምፒዮኖቹ ራሳቸው ማጠናከር ይፈልጋሉ። ከዚህ በላይ እንዴት ባለ መልኩ ሊጠናከሩ እንደሚችሉ በእርግጥ ያው ስኳድ ማስፋትም አንድ ጥንካሬ ነውና ያንን ነገር ለማድረግ በታሰበው መጠን ያልሆነው የራንዳል ኮሎሙዋኒን አገልግሎት ወደ ቼልሲ ለመሸኘት ፈቃደኞች መሆናቸው ነው የተነገረው። ማንቸስተር ዩናይትድም አጥቂ ከሚፈልጉ ቡድኖች መካከል አንዱ እንደሆነ ይታወቃል። ሞይስ ኪንን ከፊዮረንቲና ለማስፈረም እንቅስቃሴ መጀመሩ ተሰምቷል። ይህ ተጫዋች በዩቬንቱስ፣ በኤቨርተን፣ በፓሪስ ሳን ጀርመን ተስፋ እንዳለው የሚያሳዩ እንቅስቃሴዎች ነበሩት፣ ግን በታሰበው መጠን አልነበረም እድገቱ። ግን በፊዮረንቲና ቤት በተለይ ያለፈው የውድድር ዘመን ላይ በሴሪያው የነበረው እንቅስቃሴ እጅግ በጣም ጥሩ ነበር እና ደግሞ ያ አለው ተብሎ ታስቦ የነበረውን ይሄ ችሎታም በተወሰነ መልኩ ገልጦ ያሳየበት የውድድር ዘመንን ያሳለፈውና ይህን ተከትሎ ነው ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም እንቅስቃሴ መጀመሩ እንደዚሁ የተሰማውና በእርግጥ ከሱ በተጨማሪ ሌሎች ተጫዋቾችም ስማቸው ከዩናይትድ ጋር እየተያዘ ነው የሚገኘው። የብራያን ምቦሞን ዝውውር ለማጠናቀቅም በዚህ ሳምንት ከብሬንፈርድ ኃላፊዎች ጋር በዝውውር ጉዳይ ላይ የመጨረሻ ድርድር ለማድረግ እንደሚገናኙ ነው የተነገረው። ምናልባት ዛሬ አርሰናል አሊያም ደግሞ በቀጣዮቹ 2 እና 3 ቀናት የማርቲን ዙቢሜንዲን ዝውውር ይፋ ሊያደርግ ይችላል። ምክንያቱም ተጫዋቹ የጤንነት ምርመራውን ለማድረግ ለንደን መድረሱን ትላንትና የተለያዩ መገናኛ ብዙሃን እየዘገቡ ይገኛሉ እና ምናልባት የክረምቱ የዝውውር መስኮት የአርሰናል የመጀመሪያ ፈራሚ ሆኖ በይፋ መደረጉ ብቻ ነው የሚቀረው እንጂ የዚህ ተጫዋች ዝውውር በመጠናቀቁ ከታወቀ ቀናት ምናልባትም ሳምንታት ተቆጥሯል እና የማርቲን ዙቢሜንዲ ዝውውር ግን ቀጣዮቹ ቀናት ብቻ ነው የሚጠብቀው ይፋ ለመደረግ። አርሰናል ግን አንድ የስቴትመንት ዝውውር ያስፈልገዋል። በተለይ በዚህ ክረምት እንግዲህ ሶስተኛ እንትናቸውም ስለሆነ ከዛ ባሻገር ቶማስ ፓርቴንም ወደ ውሉ ሲጠናቀቅ ከክለቡ የሚለቅበት እድል ሰፍቷል። እንደውም ያው ሙሉ በሙሉ መልቀቁ የማይቀር ነው የሚመስለው። አትሌቲኮ ማድሪድ ይህን ተጫዋች ማስፈረም እድል ነበረው፣ ግን ውድቅ አድርጎታል። ምናልባት ባርሴሎና እየተባለ ነው የሚገኘውና እንደሱ ያለ ልምድ ያለውን ደግሞ ተጫዋች ማጣታቸውም ሌላ እንደ ክፍተት ሊቆጠርባቸው የሚችል ጉዳይ ይመስለኛል። የኢትዮጵያ ነው በ2029 አፍሪካ ዋንጫ ለማዘጋጀት ከምታደርገው ጥረት ጋራ ጠንካራ ብሔራዊ ቡድን ይዞ ለመቅረብ የተለያዩ እንቅስቃሴዎች ተጀምረዋል። የኢትዮጵያ እግር ኳስ ፌዴሬሽን ሮድ ቱ 2029 በሚል ፕሮጀክት 3ኛ ምልመላውን ትላንትና እንደዚሁ አካሂዷል። ያው ወጣቶች ላይ መሰረት ያደረገ ቡድንን ነው ይዞ ለመቅረብ የታቀደው። በትላንትናው የምልመላ እዚህ አዲስ አበባ ስቴዲየም ላይ በተደረገው ምልመላ ከኢትዮጵያ ስፖርት አካዳሚ፣ ካምቦ ፊፋ ጎል ፕሮጀክት እና ከደራርቱ ቱሉ ማሰልጠኛ እንዲሁም የኤምአርአይ ውጤታቸው የተረጋገጡ የአርባ ምንጭ ከተማ፣ የሀዲያ ሆሳዕናና ወላይታ ዲቻ አዳጊዎች እንደዚሁም የኢትዮ ኤሌክትሪክ መደንና የስሪ ፖይንትስ አካዳሚ በጥቅል ከነዚህ የእግር ኳስ ማሰልጠኛዎች የመጡ አዳጊዎች በጥቅሉ 53 እንግዲህ አዳጊዎች ተሳትፈዋል። በትላንትናው ምልመላ ላይ 15ቱ የተመለመሉ ሲሆን ቀድሞ ከተመረጡት 25 አዳጊዎች ጋር ለብሔራዊ ማቆያ እንደዚሁ ተመርጠዋል። ከሰኔ 20 እስከ 25 በቢሾፍቱ እንደዚሁ ስልጠና እንደሚሰጣቸው ነው የኢትዮጵያ እግር ኳስ ፌዴሬሽን ያሳወቀውና እንደዚህ አይነት ጥረቶች መጀመራቸው ገና በጊዜ መሰል ፕሮጀክቶች መታሰባቸው እንደ በጎ ነገር የሚቆጠር ነው። ግን የሚቋረጡ እንዳይሆኑ ወይም ደግሞ አንዳንድ ጊዜ በጥሩ ሁኔታ ይጀመሩና ቀስ በቀስ እየተቀዛቀዙ ሄደው ደብዛቸው የሚጠፉ ነገሮችን እንመለከታለን በእግር ኳሳችን ውስጥና እንደዚህ አይነት ነገሮች እንዳይሆኑ ያው ከስር ሁሉም አካል እግር ኳስ ይመለከተኛል፣ የሀገሬ በዚህ በእግር ኳሱ ከፍ ብሎ መታየት ደስታ ይሰጠኛል የሚል ሁሉ ኮንሰርን ነው ወይም ደግሞ ያገባኛል ብሎ ይሄን ነገር ቢከታተለው የሚለውንም ነገር አያይዞ ለማንሳት ነው። የኢትዮጵያ ፕሪሚየር ሊግ የ36ኛና የመዝጊያ ሳምንት ጨዋታዎች ከትላንትና ጀምሮ እየተደረጉ ነው። ትላንት ኢትዮጵያ ቡናና የኢትዮጵያ ንግድ ባንክ ያደረጉት ጨዋታ 2-2 ተጠናቋል። ወልደ አማኑኤል ጌቱና ሞክሼህና እስራኤል ሸጎሌ 31ኛውና 37ኛው ደቂቃ ላይ የኢትዮጵያ ቡናን ጎሎች አግብተዋል። ግን ቀዳሚ የነበረው የኢትዮጵያ ንግድ ባንክ ነው። ኪቲካ ጅማ ሁለተኛው ደቂቃ ላይ ባገባው ጎል
ከዛ ደግሞ 76ኛው ደቂቃ ላይ ዮሐንስ ኪዳኔ መልሶ ኢትዮጵያ ንግድ ባንክን አቻ ያደረገ ግብ አስቆጥሯል። ሱሌይማን ሐሚድ 35ኛው ደቂቃ ላይ በቀጥታ ቀይ ካርድ ከሜዳ መውጣቱ ምናልባት የጨዋታውን መልክ የቀየረ ክስተት ነበር። ግን ከሞላ ጎደል በሁለቱም ቡድኖች በኩል በተለይ ነው በመጀመሪያው አጋማሽ ጥሩ ፉክክር የታየበት ጨዋታ ነበር። ምንም እንኳን የኢትዮጵያ ቡና ብልጫ የወሰደበት ጨዋታ ቢሆንም እና ደግሞ ይሄ ተጭኖ የተጫወተም ቢሆን ከክፍት ጨዋታ ነበር። ጥሩ እንቅስቃሴ የተስተዋለበት ጨዋታ ነበር። ሱሌይማን ሐሚድ እንግዲህ ከኢትዮጵያ ቡና ጋር በተከታታይ እንግዲህ አምናም በተመሳሳይ 8ኛው ሳምንት ላይ ካልተሳሳቱ በቀይ ካርድ ከሜዳ ወጥቶ ነበር። በርግጥ ያኔ በጨዋታው የመጨረሻ ደቂቃዎች ላይ ነው። ግን ይሄኛው በመጀመሪያው አጋማሽ የመጨረሻ ደቂቃዎች እየተቃረቡ ባለበት ጊዜ ነው በቀጥታ ቀይ ካርድ ከሜዳ የወጣው። ውጤቱን ተከትሎ ኢትዮጵያ ቡና 34 ጨዋታዎችን አድርጎ 60 ነጥቦችና 14 የግብ ክፍያ በመያዝ ሁለተኛ ደረጃን ይዞ ማጠናቀቁን አረጋግጧል። አጠቃላይ በውድድር ዘመኑ ካደረጋቸው ጨዋታዎች መካከል ግማሹን ማለትም 17ቱን አሸንፏል። 9ኙን ባቻ ውጤት ሲያጠናቀቅ 8ቱን ተሸንፏል። የኢትዮጵያ ንግድ ባንክ የ2016 የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ቡድን 44 ነጥብና ያለ ጎል ክፍያም ሆነ ያለ ጎል ዕዳ 10ኛ ደረጃ ላይ ተቀምጧል። 10 ጨዋታዎችን አጠቃላይ በዚህኛው ውድድር ዘመን ያሸነፈው። ማምሻሽ ላይ የተደረገው ደግሞ ጨዋታ የኢትዮጵያን አንጋፎቹን ቡድኖች ያገናኘ ጨዋታ ነው። ቅዱስ ጊዮርጊስና መቻል በዚህ ጨዋታ ላይ ተገናኝተው ጨዋታው 1-1 ተጠናቋል። የቀድሞ የቅዱስ ጊዮርጊስ ተከላካይ አሁን ለመቻል እየተጫወተ የሚገኘው አስቻለው ታመነ 34ኛው ደቂቃ ላይ ከፍጹም ቅጣት ምት ያገባው ጎል መቻልን ቀዳሚ አድርጎ ነበር። በጣም ጥሩ የፍጹም ቅጣት ምት መቺ ከሚባሉ ተጫዋቾች መካከል አንዱ ነው። በዚህ በእኛ እግር ኳስ ውስጥ አሁን ላይ ከሚገኙ ተጫዋቾች መካከል ፍጹም ጥላሁን ደግሞ መደበኛው የጨዋታ ክፍለ ጊዜ ተጠናቆ በተጨማሪ የባከነ ሰዓት ተጠናቆ በነበሩ የመጨረሻ የጨዋታው ሞመንቶች ላይ ነው ከማዘን የተሻገረን ኳስ በጭንቅላቱ ገጭቶ ያስቆጠረው። ሜዳ ውስጥ ከነበሩ ተጫዋቾች መካከል በቁመት አጭር ከሚባሉት መካከል አንዱ ነው ፍጹም ጥላሁን። ነገር ግን ነፃ ነበር፣ ማንም ማርክ ሳያደርገው ነበር ያንን ኳስ በነፃነት አግኝቶ ያስቆጠረውና ጨዋታው በዚህ ውጤት ተጠናቀቀው። የቅዱስ ጊዮርጊስም በብዙ መልኮች ሊገለጽ የሚችል የውድድር ዘመን በመጨረሻ ደቂቃ ድራማዊ በሆነ ጎል ቢያንስ ይሄ ተስፋ በሚሰጥ ሁኔታ ነው የተጠናቀቀው። ውጤቱን ተከትሎ ቅዱስ ጊዮርጊስ 46 ነጥብና ልክ እንደ ኢትዮጵያ ንግድ ባንክ ሁሉ ያለ ጎል ክፍያም ሆነ ያለ ጎል ዕዳ 7ኛ ደረጃ ላይ ነው የሚገኘው። 12 ጨዋታዎችን አጠቃላይ ካደረጋቸው ጨዋታዎች ያሸነፈው መቻል በበኩሉ 45 ነጥብና 4 የጎል ክፍያ ይዞ 8ኛ ደረጃ ላይ ተቀምጧል። ዛሬ ወላይታ ዲቻ ከድሬዳዋ ከተማ ቀን 9 ሰዓት ላይ፣ ሀዲያ ሆሳዕና ከአርባ ምንጭ ከተማ ደግሞ አመሻሽ 12 ሰዓት ላይ የሚያደርጓቸው ጨዋታዎች ይኖራሉ። በተለይ ደግሞ ወላይታ ዲቻ ከድሬዳዋ ከተማ የሚያደርጉት ጨዋታ ይበልጥ ለድሬዳዋ ከተማ ወሳኝ ጨዋታ ይመስላል። ምክንያቱም አሁንም በዚህ የነጥብ ልዩነቱ የምትመለከት ከሆነ ድሬዳዋ ከተማ በቀጣዩ የኢትዮጵያ ፕሪሚየር ሊግ የውድድር ዘመን መሳተፉን አላረጋገጠም ወይም ወደ ቀጣዩ የውድድር ዘመን መሻገሩን አላረጋገጠም እና ይህንን ጨዋታ ማሸነፍ ይጠበቅበታል። በእርግጥ ድሬዳዋ ከተማ ካሸነፈ መትረፉን ከማረጋገጡም በላይ ሁለትና ከዛ በላይ ጎሎችን ደግሞ ካገባ 7ኛ ደረጃን ከቅዱስ ጊዮርጊስ ይረከባል። ወላይታ ዲቻ ደግሞ ካሸነፈ 6ኛ ደረጃን ከሀዲያ ሆሳዕና ይረከባል። ሀዲያ ሆሳዕናና አርባ ምንጭ ከተማ በሚያደርጉትም ደግሞ ጨዋታ ያው የደረጃ ለውጥ ሊያስከትሉ የሚችሉ አይነት ጨዋታዎች ናቸው። ግን እነዚህ የደረጃ ለውጦች እንደው የተሻለ የሚባል ደረጃን ይዘን አጠናቀቅን ከሚል ይሄ የመጨረሻ የውድድር ዘመን እንደው የተሻለ የሚባል ደረጃ ላይ ተገኘን ከሚል እሳቤ ውጪ ያን ያክል ትርጉም ያላቸው የሚሆኑ አይደሉም።